ፕሪሚየር ሊግ አሁን 25ኛ ሳምንቱ ላይ ደርሷል። በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በሜዳው ኤምሬትስ በ36 ነጥብ 8ኛ ደረጃ ላይ የሚገኘውን እና የፕሪሚየር ሊጉ ክስተት የሆነውን ሰንደርላንድን ነው የሚጋብዘው። ሰንደርላንድ በዚህ ዓመት ከሻምፒዮንሺፕ ወደ ፕሪሚየር ሊግ ካደጉ በኋላ በጣም ምርጥ ጊዜን እያሳለፈ የሚገኘው ቡድን ነው፣ ከሶስቱ ማለት ነው። ባለፉት ጥቂት ዓመታት ከቻምፒዮንሺፕ ያደጉ ክለቦች በተመሳሳይ ባደጉበት ዓመት የሚመለሱበት ወደ ቻምፒዮንሺፕ የሚመለሱበትን በተከታታይ ተመልክተናል። በዚህ ዓመት ግን በእርግጠኝነት ሰንደርላንድ አሁን የመውረድ ስጋት የለበትም። ሌላው ሊድስ ዩናይትድም 16ኛ ደረጃ ላይ ነው የሚገኘው። እርሱም ወደ በፕሪሚየር ሊጉ የመቆየት ከፍተኛ እድል አለው። ምክንያቱም ከ18 እና ከዛ በታች ያሉት ክለቦች ያላቸው ፐርፎርማንስ በጣም ደካማ ስለሆነ ማለት ነው። ሰንደርላንድ ግን በብዙዎቹ ዘንድ እንደ ክስተት የሚታይ ቡድን ነው። እስከ ቅርብ ጊዜ ድረስ በፕሪሚየር ሊጉ የደረጃ ሰንጠረዥ እስከ 3ኛ እስከ 4ኛ ደረጃ የነበረበት ጊዜ አለ። አሁን 8ኛ ደረጃ ላይ ነው የሚገኘው። አሁንም ቢሆን አሁን ካለበት ውጤቱን የተወሰነ የሚያስተካክል ከሆነ በአውሮፓ መድረክ በቀጣይ ዓመት በአውሮፓ መድረክ ለመሳተፍ የሚያስችለውን ነጥብ ሊያገኝ የሚችልበት ከፍተኛ እድል አለው። ነገር ግን በፕሪሚየር ሊጉ መቆየቱን ለማረጋገጥ ጥቂት ጨዋታዎች ብቻ ነው የሚቀሩ። 36 ነጥብ ነው ያለው። ብዙ ጊዜ 40 ነጥብ የደረሰ ክለብ የመውረድ ስጋት ይኖርበታል ተብሎ አይጠበቅም። 40 ነጥብ ለመድረስ የሁለት ጨዋታዎች የማሸነፍ እድሜ ነው የሚቀረው ማለት ነው። ሰንደርላንድ አርሰናልን ባለፈው ጨዋታ በስታዲየም ኦፍ ላይት በተደረገው ኖቬምበር ላይ በተደረገው ጨዋታ አርሰናልን በከፍተኛ ሁኔታ ውጤት ያሳጣ ክለብ ነው የነበረው። አርሰናል ከሰንደርላንድ በፊት ባደረጋቸው 8 ጨዋታዎች ክሊንሺት አስመዝግቦ ነበር፣ ወይም ደግሞ ጎል ሳይቆጠርበት ያደረገው 9ኛው ጨዋታ ነበር። ነገር ግን የቀድሞው የአርሰናል አካዳሚ ተጫዋች የሆነው ዳንኤል ባላርድ እንግዲህ በግሩም ሁኔታ ጎል አስቆጥሮ ያንን ሪካርድ ማቋረጥ ችሎ ነበረ። እንዲሁም በተመሳሳይ በዛ ጨዋታ እንግዲህ በሁለተኛው አጋማሽ አርሰናል የበለጠ ተጠናክሮ በቡካዮ ሳካ እና ሊያንድሮ ትሮሳርድ ጎሎች 2-1 መምራት ችሎ ነበር። ነገር ግን 90 ደቂቃ አልቆ የባከኑ ሰዓት በተጨመረበት ጊዜ ነው እንግዲህ ፕሮቤ የሚባለው አጥቂ የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሮ አርሰናልን ውድ የሆነ 2 ነጥብ ያሳጣበት አጋጣሚ የተፈጠረው። አርሰናልም በዛ ጨዋታ በጣም ደካማ ፐርፎርማንስ ያሳየበት በዚህ ዓመት ካሳያቸው ጨዋታዎች አንዱ ነበረ። እናም በጣም በብዙዎች ዘንድ ሲተች የነበረ ነው። ፕሪሚየር ሊግ መሪ ሆኖ ውጤት 2-1 እየመራ 2 አቻ የተጠናቀበትና 2 ውድ ነጥቦችን የጣለበት ጨዋታ ስለነበረ ብዙዎቹ ሲወቅሱት የነበረበት ጨዋታ ነው። ከዛ ውጭ ሰንደርላንድ ግን የሚገርም እንቅስቃሴ ያሳየበት ጨዋታ ነበር። ሰንደርላንድ አርሰናልን በዛ ሁኔታ ነጥብ ካስጣለ በኋላ ያደረጋቸው 13 ጨዋታዎች 4 ጨዋታዎችን ተሸንፏል፣ 4 ጨዋታዎችን አሸንፏል፣ በ5ቱ ደግሞ አቻ ወጥቷል። እንዲሁም ከሜዳ ውጭ ነው የሚያደርገው ይህን ጨዋታ። ከሜዳ ውጭ ያለው ሪከርድ ሰንደርላንድ በጣም ደካማ የሚባል ነው። ከሜዳ ውጭ ከዛ ጨዋታ በኋላ ጨዋታ አላሸነፈም። ከዛ በፊት 2 ጨዋታዎችን አሸንፏል፣ ኖቲንጋም ፎሬስትን እና ቸልሲን ከሜዳ ውጭ ተጉዞ ማለት ነው። ሌሎች በሙሉ ያሸንፋቸው ጨዋታዎች በሜዳቸው ያደረጋቸው ናቸው። ከሜዳ ውጭ ያደረጋቸውን ጨዋታዎችን አብዛኞቹን መሸነፍ፣ ማክሲመም ደግሞ አቻ የመውጣት ነገሮች ናቸው ያሉት ማለት ነው። አርሰናል ደግሞ በሜዳው በኤምሬትስ በዚህ ዓመት 1 ጨዋታ ብቻ ነው የተሸነፈው። እሱም ከ2 ሳምንት በፊት ከማንቸስተር ዩናይትድ ጋር የነበረ ጨዋታ ነው የተሸነፈበት፣ 3-2 የተሸነፈበት ጨዋታ ነው። ከዛ ውጭ 19 ጨዋታ አድርጎ እንግዲህ የተሸነፈው በአንዱ ብቻ ነው በኤምሬትስ ስቴዲየም በዚህ ዓመት ማለት ነው። ሁሉም በፕሪሚየር ሊጉ 3 ጨዋታዎች ተሸንፏል። አንደኛው ቪላ ፓርክ ላይ አንደኛው ደግሞ አንፊልድ ላይ የነበሩ ሽንፈቶች ናቸው። ከዛ ውጭ ግን በ19 ጨዋታ ኤምሬትስ ላይ ባደረጋቸው ጨዋታዎች የመጀመሪያው ደግሞ ብቸኛው ሽንፈት የማንቸስተር ዩናይትዱ ነው። በዚህ ጨዋታ ላይ በተለይ በሰንደርላንድ በኩል ትልቅ የሚባል ጉዳት ዜና አለ። ግራኒት ዣካ በጉዳት የደረሰበት በቁርጭምጭሚት ጉዳት ምክንያት ይህንን ጨዋታ እንደሚያልፈው ትላንትና አሰልጣኙ ሌብሪስ ይፋ አድርጓል ወይም ተናግሯል። ያለፈው በርንሌን 3-0 ባሸነፉበት ጨዋታ ግራኒት ዣካ እንዳልነበረ ይታወቃል። ግራኒት ዣካ በብዙዎች ዘንድ የፕሪሚየር ሊጉ የ2025-26 ሲዝን ምርጡ ፈራሚ ነው ተብሎ ነው የሚታየው። ከባየር ሊቨርኩሰን ወደ ሰንደርላንድ ዝውውሩን ካደረገ በኋላ የሰንደርላንድም የቡድኑ አምበል ሆኖ በሚገርም ሁኔታ እንግዲህ ቡድኑን በውጤታማነት ጉዞ እየመራ የሚገኘው እርሱ ነው። በጨዋታዎች የጎል ዕድሎችን በመፍጠር የጎል
አስተዋጽኦችን በማድረግ ጎል አሲስት በማድረግ ቡድኑን በአጠቃላይ በሁለንተናዊ ነገር በመምራት ግራኒት ዣካ በጣም በብዙዎች ዘንድ ምርጡ ፈራሚ እንደሆነ ይነገራል። ነገር ግን ሰንደርላንድ የዚህን ምርጥ ተጫዋቻቸውን አገልግሎት አያገኙም። ግራኒት ዣካም እንግዲህ ወደ አርሰናልን ከለቀቀ ከ3 ዓመት በኋላ ወደ ኤሚሬትስ የሚመጣበትን አጋጣሚ በነጥብ ጨዋታ ሳያገኝ ቀርቷል ማለት ነው። ይሄ ለአርሰናል ጥሩ ዜና የሚባል ነው። በአርሰናል በኩል ያሉት ዜናዎች ስንመለከት ደግሞ አርሰናል እንግዲህ የሚካኤል ሜሪኖ የእግሩ ወይም ደግሞ የጫማው አጥንት ላይ በደረሰበት የመሰበር ጉዳት ምናልባትም ከፕሪሚየር ሊግ ሲዝኑ ውጭ ሊሆን እንደሚችል ነው እየተገመተ የሚገኘው። ከዚህ ጨዋታ ውጭ መሆኑን ግን በእርግጠኝነት መናገር ይቻላል። ሌላው ባለፈው የሊድስ ጨዋታ ሊጀምር ጥቂት ደቂቃዎች ብቻ ሲቀሩት ጉዳት የደረሰበት ቡካዮ ሳካ ያለፉት 2 ጨዋታዎች እንዳለፉት ይታወሳል። ይመለሳል ወይስ አይመለስም የሚለው ምናልባት ሚኬል አርቴታ ዛሬ በሚሰጠው ፕሬስ ኮንፈረንስ የተወሰነ መረጃ ሊገኝ ይችላል። በተመሳሳይ አምበሉ ማርቲን ኦዴጋርድም እንዲሁ ሁለቱም ተጫዋቾች በሳምንቱ አጋማሽ ወይም ደግሞ ማክሰኞ ዕለት ቼልሲን ከገጠመው ስብስብ ውጭ ነበሩ። ማርቲን ኦዴጋርድ፣ ቡካዮ ሳካም እንግዲህ ዛሬ ሚኬል አርቴታ በሚኖረው ፕሬስ ኮንፈረንስ ምን አይነት ዜናዎች ይነግረናል የሚለው የሚጠበቅ ነው የሚሆነው። አርቴታ እንግዲህ የነገውን ጨዋታ ነገ ምሽት 12 ሰዓት የሚደረግ ጨዋታ ነው። ይህን ጨዋታ አሸንፎ የፕሪሚየር ሊግ መሪነቱን ከ6 ወደ 9 ነጥብ ማሳደግ የግድ ይኖርበታል። ምክንያቱም በዚህ ሳምንት ደግሞ ተከታዩ ማንቸስተር ሲቲ በ6 ነጥብ ዝቅ ብሎ ነው የሚገኘው። ከዛ ውጭ ደግሞ እሁድ ዕለት ጨዋታውን የሚያደርገው በአንፊልድ ነው። በአንፊልድ እንግዲህ ሊቨርፑል ቢያንስ በቻምፒዮንስ ሊግ ስፖርት ላይ ሆኖ ለመጨረስ የሚያደርገው ከፍተኛ ትግል ነው የሚሆነው። ማንቸስተር ሲቲ ምናልባት ባይሸነፍ እንኳን ነጥብ የሚጥልበት አጋጣሚ ሊፈጠር ይችላል። ሚኬል አርቴታ ይህንን አድቫንቴጅ በደንብ መውሰድ ያለበትና ደግሞም ከተከታዩ ከማንቸስተር ሲቲ ቀድሞም ጨዋታውን ስለሚያደርግ ይህንን ጨዋታ ካሸነፈ በእርግጠኝነት የፔፕ ጋርዲዮላ ቡድን ላይ ከፍተኛ ጫናን ማሳደር የሚችልበትና ውጤት ሊያሳጣበት የሚችልበት ሁኔታ ሊፈጠር ይችላል። በነገራችን ላይ ሰንደርላንድ አርሰናልን በፕሪሚየር ሊግ ለመጨረሻ ጊዜ ያሸነፈው በ2009 ነው። ከዛ በኋላ 17 የፕሪሚየር ሊግ ጨዋታዎችን አድርገዋል። አርሰናል በ17 ጨዋታዎች ምንም ሽንፈት አላጋጠመውም። ስለዚህ እነዚህ ሁሉ ነገሮችም በማሰብ እንግዲህ በነገው ጨዋታ አርሰናል በቀላሉም ባይሆን እንግዲህ 3 ነጥብ ያገኛል ተብሎ ነው የሚጠበቀው ማለት ነው። በጨዋታው ምን ይፈጠራል፣ ምን አይነት ክስተቶች ይከናወናሉ የሚለውን ነገ ምሽት 12 ሰዓት የምናየው ነው የሚሆነው። ቻናሉን ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ጻፉልኝ። አመሰግናለሁ።